ሰላም ጤና ይስጥልኝ። ከኢትዮጵያ ዜና አገልግሎት የታህሳስ 23 2018 ዓ.ም የዕለቱን ዜናዎች ይዘን ቀርበናል። በቅድሚያም አርዕስተ ዜናዎቹ። የኢትዮጵያ ፖሊስ ዩኒቨርሲቲ በእውቀትና ክህሎት የዳበረ የፖሊስ ሰራዊት በማፍራት የማይተካ ሚና እየተጫወተ መሆኑን የስራና ክህሎት ሚኒስትርና የኢትዮጵያ ፖሊስ ዩኒቨርሲቲ ቦርድ ሰብሳቢ ሙፈሪያት ካሚል ገለጹ። የፍትህ አገልግሎቱን ለማዘመን የተጀመሩ ተግባራትን ለማሳለጥ በዲጂታል ኢትዮጵያ 2030 ስትራቴጂ ትግበራ በትኩረት እንደሚሰራ የፍትህ ሚኒስትር ሀናሪያ ስላሴ ገለጹ። የዲጂታል ኢትዮጵያ 2030 ስትራቴጂ በሀገር አቀፍ ደረጃ የተጀመረውን ብሔራዊ የዲጂታል አድራሻ ስርዓት በሁሉም ከተሞች ማስፋት እንደሚያስችል የኢትዮጵያ ስፔስ ሳይንስና ጂኦስፓሻል ኢንስቲትዩት አስታወቀ። የኢትዮጵያ የቡና ምርታማነት ዓለም አቀፍ የወጭ ንግድ ተወዳዳሪነትን በማሳደግ ለውጭ ምንዛሪ ገቢ ከፍተኛ አቅም እየፈጠረ መሆኑን የኢትዮጵያ ቡናና ሻይ ባለስልጣን አስታወቀ። የቱሪስት ፍላጎትን ያማከለ አገልግሎት መስጠት የሚያስችል የሰው ኃይል ልማት ስራ ተጠናክሮ እንደሚቀጥል የቱሪዝም ማሰልጠኛ ኢንስቲትዩት ገለጸ። የሚሉት የዕለቱ ዋና ዋና ዜናዎች ናቸው። ዜናዎቹን በዝርዝር እንመለከታለን። ከዜናዎቹ ጋር አህመድ መሐመድ አብራችሁ ቆያለሁ። የኢትዮጵያ ፖሊስ ዩኒቨርሲቲ በእውቀትና ክህሎት የዳበረ የፖሊስ ሰራዊት በማፍራት የማይተካ ሚና እየተጫወተ መሆኑን የስራና ክህሎት ሚኒስትርና የኢትዮጵያ ፖሊስ ዩኒቨርሲቲ የቦርድ ሰብሳቢ ሙፈሪያት ካሚል ገለጹ። የኢትዮጵያ ፖሊስ ዩኒቨርሲቲ የሶስተኛ ዲግሪ ፒኤችዲ ትምህርት ፕሮግራም የማስጀመሪያ መርሃ ግብር አካሂዷል። የስራና ክህሎት ሚኒስትርና የኢትዮጵያ ፖሊስ ዩኒቨርሲቲ የቦርድ ሰብሳቢ ሙፈሪያት ካሚል በዚህ ወቅት የትምህርት መርሃ ግብሩ ከሀገረ መንግስት ግንባታ ጋር ቀጥተኛ ትስስር ያለውና ትልቅ ትርጉም የሚሰጠው ነው ብለዋል። የኢትዮጵያ ፖሊስ ዩኒቨርሲቲም ፖሊስነት ተመራጭ የሙያ መስክ እንዲሆን በማስቻል በእውቀትና ክህሎት የዳበረ የፖሊስ ሰራዊት እንዲፈጠር እያስቻለ መሆኑን ገልጸዋል። በጥናትና ምርምር ስራም ዘመኑን የዋጀ የፖሊስ ሰራዊትና ዘመናዊ የፖሊስ ተቋም ግንባታ ሂደት የማይተካ ሚና እየተወጣ መሆኑንም ተናግረዋል። በቀጣይ ዩኒቨርሲቲው ለተሻለ የፖሊስ ሰራዊትና ተቋም ግንባታ የሚያበረክተውን አስተዋጽኦ ለማጎልበት አስፈላጊው ድጋፍ እንደሚቀጥል አረጋግጠዋል። የኢትዮጵያ ፌዴራል ፖሊስ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል በበኩላቸው በዩኒቨርሲቲው የሚሰጠው የሶስተኛ ዲግሪ ትምህርት መርሃ ግብር በፖሊስ ታሪክ የመጀመሪያው ነው ብለዋል። የትምህርት መርሃ ግብሩ መጀመር እውቀትና ብቃት ያለው የላቀና ተወዳዳሪ የፖሊስ ሰራዊትና ተቋም ለመገንባት ትልቅ እርምጃ መሆኑን ገልጸዋል። ዩኒቨርሲቲው በ19 የመደበኛ ዲግሪ እንዲሁም በ9 የሁለተኛ ዲግሪ የትምህርት መርሃ ግብሮች ውጤታማ የሰራዊት አመራርና አባላትን እያፈራ መሆኑን አንስተዋል። የኢትዮጵያ ፖሊስ ዩኒቨርሲቲ ፕሬዝዳንት ዶክተር ታምራት ሙሉጌታ በትምህርትና ስልጠና በጥናትና ምርምር እንዲሁም በማህበረሰብ አገልግሎት ዘርፎች የተሰጠውን ተልዕኮ እየተወጣ እንደሚገኝ ገልጸዋል። ዩኒቨርሲቲው በተለያዩ የትምህርት መስኮች ለጎረቤት ሀገራት የፖሊስ ሰራዊት አባላትና መኮንኖች ጭምር ስልጠና እየሰጠ መሆኑን ተናግረዋል። በሀገር ውስጥና በውጭ ምሁራን ተገምግሞ በዩኒቨርሲቲው የሶስተኛ ዲግሪ ትምህርት መርሃ ግብርም ለፖሊስ ሰራዊትና ተቋም ግንባታ ወሳኝ ሚና እንደሚኖረው አስረድተዋል። የፍትህ አገልግሎቱን ለማዘመን የተጀመሩ ተግባራትን ለማሳለጥ በዲጂታል ኢትዮጵያ 2030 ስትራቴጂ ትግበራ በትኩረት እንደሚሰራ የፍትህ ሚኒስትር ሀናሪያ ስላሴ ገለጹ። ሚኒስትሯ በሕዝብ ተወካዮች ምክር ቤት 5ኛ ዓመት የሥራ ዘመን 7ኛ መደበኛ ስብሰባ ከምክር ቤቱ አባላት ለቀረቡላቸው ጥያቄዎች ምላሽና ማብራሪያ ሰጥተዋል። የምክር ቤቱ አባላት የፍትህ አገልግሎት አሰጣጥ ሂደቱን በማረሚያ ቤቶች የታራሚዎችና ተጠርጣሪዎች የሰብአዊ መብት አያያዝና ተያያዥ ጉዳዮች ላይ ሚኒስትሯ ማብራሪያ እንዲሰጡ ጠይቀዋል። የሰዎችን ክብር የሚነኩ ንግግሮች፣ ቤት እንሰራላችኋለን በሚል የበርካታ ዜጎችን ሀብት ተቀብለው የሚሰወሩ ግለሰቦችና ድርጅቶች ላይ የሚደረገውን ቁጥጥርና የህግ እርምጃ የተመለከተ ጥያቄም አቅርበዋል። የፍትህ ሚኒስትሯ ሀናሪያ ስላሴ በሰጡት ምላሽና ማብራሪያ በኢትዮጵያ ከለውጡ በኋላ ህገ መንግስቱንና ህገ መንግስታዊ ስርዓቱን ማረጋገጥ የሚያስችሉ አፋጣኝ ህጎች ከህገ መንግስቱ ጋር ተጣጥመው እንዲሻሻሉ ተደርጓል ብለዋል። አስፈጻሚ አካላት የሚያወጧቸው ህጎች፣ ደንቦችና መመሪያዎች ህገ መንግስቱን መሰረት ያደረጉ እንዲሆኑ ከማድረግ ባሻገር በአግባቡ መፈጸማቸው ላይ ክትትልና ቁጥጥር ይደረጋል ነው ያሉት። በማረሚያ ቤቶች ላይ በተደረገ ጠንካራ ሪፎርም የታራሚዎችና ተጠርጣሪዎችን መብት መጠበቅ የሚያስችል መሰረተ ልማት በማሟላት የሰብአዊ መብት ጥሰት ችግሮችን በመሰረታዊነት ማስቀረት ተችሏል ብለዋል። በኢትዮጵያ የተሳለጠ የፍትህ አገልግሎት ለመስጠት የተጀመሩ መልካም ልምዶች በዲጂታል ኢትዮጵያ 2030 ስትራቴጂ ትግበራ ተጠናክረው እንደሚቀጥሉ ተናግረዋል። በዚህም በሰው ሰራሽ አስተውሎት በመታገዝ ዜጎች የፍርድ ቤት ጉዳያቸውን ባሉበት ሆነው መከታተል የሚችሉበትን እድል የማስፋት ስራ ይሰራል ብለዋል። የወንጀል ምርመራና የክስ ሂደትን በሚፈለገው ፍጥነት ለማስኬድ የፖሊስ አቃቢ ህግና ፍርድ ቤቶች ቅንጅት መጠናከር እንዳለበትም አጽንኦት ሰጥተዋል። ዜጎችን ቤት እንሰራላችኋለን በማለት በማታለል ሀብት ሰብስበው የሚሰወሩ ግለሰቦች እንዳሉ በመግለጽ ከህዝብ 1.5 ቢሊዮን ብር በመሰብሰብ ያጭበረበሩ ግለሰቦች ክስ እንደተመሰረተባቸው አስረድተዋል። የዲጂታል ኢትዮጵያ 2030 ስትራቴጂ በሀገር አቀፍ ደረጃ የተጀመረውን ብሔራዊ የዲጂታል አድራሻ ስርዓት በሁሉም ከተሞች ማስፋት እንደሚያስችል የኢትዮጵያ ስፔስ ሳይንስና ጂኦስፓሻል ኢንስቲትዩት አስታወቀ። የኢትዮጵያ ስፔስ ሳይንስና ጂኦስፓሻል ኢንስቲትዩት ዋና ዳይሬክተር አብዲሳ ይልማ ለኢዜአ እንደገለጹት
የከተሞችን የመሰረተ ልማት ግንባታ ለማሳለጥ የዲጂታል አድራሻ ስርዓት መሰረት ነው። የዲጂታል አድራሻ መሰረተ ልማት የከተማ ይዞታን በዲጂታል መለያ በሚገባ በማስቀመጥ በዘመናዊ ስርዓት የሚተዳደሩ ከተሞችን ለመገንባት ጉልህ አስተዋጽኦ እንደሚያበረክት ገልጸዋል። በዲጂታል ኢትዮጵያ 2030 ስትራቴጂ መነሻነት ብሔራዊ የዲጂታል አድራሻ መሰረተ ልማትን የማስፋት ስራ በወሳኝ የትኩረት መስክ መያዙን ጠቁመዋል። የዲጂታል አድራሻ ስርዓት በበርካታ ከተሞች በተለያየ ደረጃ በትግበራ ላይ እንደሚገኝም ዋና ዳይሬክተሩ አንስተዋል። ለዲጂታል ኢትዮጵያ 2030 ስትራቴጂ ትልሞች የብሔራዊ የዲጂታል አድራሻ ማስፋት በግልጽነት ላይ የተመሰረተ የአገልግሎትና የአስተዳደር ስርዓት ለመፍጠር ጉልህ ፋይዳ እንደሚኖረው ተናግረዋል። ስትራቴጂውን በሀገር አቀፍ ደረጃ በከተሞች የተጀመረውን ብሔራዊ የዲጂታል አድራሻ ስርዓት በሁሉም ከተሞች ለማስፋት ከፍተኛ እገዛ እንደሚያደርግም አንስተዋል። በዲጂታል ኢትዮጵያ 2025 ስትራቴጂ የከተሞችን ሁለንተናዊ የልማት ትስስር በማሰናሰል ዘመናዊ የአገልግሎትና የአስተዳደር ስርዓት መሰረት መጣሉን አስታውሰዋል። በቀጣይም በዲጂታል ኢትዮጵያ 2030 ስትራቴጂ የኮሚዩኒኬሽን መገናኛ መሰረተ ልማቶችን በራስ አቅም በማልማት ፍትሐዊ የዲጂታል አገልግሎት ተደራሽነትን ለማስፋት እንደሚሰራ አስረድተዋል። የኢትዮጵያ የቡና ምርታማነት ዓለም አቀፍ የውጭ ንግድ ተወዳዳሪነትን በማሳደግ ለውጭ ምንዛሬ ገቢ ከፍተኛ አቅም እየፈጠረ መሆኑን የኢትዮጵያ ቡናና ሻይ ባለስልጣን አስታወቀ። የኢትዮጵያ ቡናና ሻይ ባለስልጣን ምክትል ዋና ዳይሬክተር ሻፊ ኡመር ለኢዜአ እንደገለጹት ባለፉት የለውጥ ዓመታት የቡና ምርታማነትን ለማሳደግ ዘርፈ ብዙ ተግባራት ተከናውነዋል። መንግስት ቡናን በብዛት በጥራትና ዓለም አቀፍ ፍላጎት ባገናዘበ መልኩ በማምረት ለኢትዮጵያ የኢኮኖሚ እድገት ያለውን አበርክቶ እንዲያድግ ከፍተኛ ሚና እየተጫወተ እንደሚገኝ ገልጸዋል። ያረጁ የቡና ተክሎችን በአዲስ የመተካት እንዲሁም ቴክኖሎጂን የመጠቀም ባህል እያደገ መምጣቱ በቡና ምርታማነትና በውጭ ምንዛሬ ግኝት ከፍተኛ ለውጥ እንዲመዘገብ ማስቻሉን ተናግረዋል። በተለይም በአረንጓዴ አሻራ መርሃ ግብር የሚተከሉ የቡና ችግኞች የዘርፉን ምርታማነት ለማሳደግ አቅም እየፈጠሩ መሆናቸውንም አስረድተዋል። የቡና ምርታማነትን ለማሻሻል የተደረጉ የሪፎርም ስራዎች ከወጭ ንግድ የሚገኘውን ገቢ በከፍተኛ መጠን ለማሳደግ ማስቻላቸውን ገልጸዋል። የለውጡ መንግስት በ2013 የሪፎርም ስራውን ሲጀምር ከቡና ወጭ ንግድ $907 ሚሊዮን ገቢ መገኘቱን አስታውሰው በ2014 ደግሞ ገቢው ወደ $1.4 ቢሊዮን ማደጉን ጠቅሰዋል። የሪፎርሙ ስኬታማ ጉዞ ለዘርፉ በፈጠረው መልካም ዕድል በመታገዝ በ2018 በጀት ዓመት 5 ወራት ከቡና ወጭ ንግድ $1.6 ቢሊዮን ገቢ መገኘቱን አስታውቀዋል። መንግስት ጥሬ ቡናን ብቻ ከመላክ ባለፈ እሴት የተጨመረበት የቡና ምርትን ለዓለም ገበያ ለማስተዋወቅ ከባለድርሻ አካላት ጋር በቅንጅት እየሰራ እንደሚገኝ ተናግረዋል። የኢትዮጵያ ብሔራዊ ቡና ማህበር ፕሬዝዳንት ዶክተር ሁሴን አምቦ በበኩላቸው የአርሶ አደሩን ግንዛቤ ማሳደግ የተሻሻሉ የቡና ችግኞች እንዲሰራጩ ድጋፍ እየተደረገ መሆኑን ገልጸዋል። የኢትዮጵያን ቡና በዓለም አቀፍ ደረጃ ብራንድ የማድረግ ስራ ገቢውን ይበልጥ ለማሳደግ ወሳኝ መሆኑንም አክለዋል። በ2018 በጀት ዓመት 600 ሺህ ቶን የቡና ምርት ለውጭ ገበያ በማቅረብ ከ3 ቢሊዮን ዶላር በላይ የውጭ ምንዛሬ ለማግኘት ታቅዶ እየተሰራ መሆኑን ከባለስልጣኑ የተገኘው መረጃ ያመላክታል። የቱሪስት ፍላጎትን ያማከለ አገልግሎት መስጠት የሚያስችል የሰው ኃይል ልማት ስራ ተጠናክሮ እንደሚቀጥል የቱሪዝም ማሰልጠኛ ኢንስቲትዩት አስታወቀ። በሀገር አቀፍ የኢኮኖሚ ሪፎርም በብዝሃ ዘርፍ የእድገት ምንጭነት ከተለዩ መስኮች መካከል ቱሪዝም አንዱ ነው። ኢትዮጵያ በቱሪዝም ዘርፉ ያልተነካ እምቅ አቅም ቢኖራትም ሀብቶቿን በአግባቡ በመለየትና በማልማት ረገድ ውስንነቶች ነበሩ። የለውጡ መንግስት ለዘርፉ በሰጠው ትኩረት ነባር የመስህብ ስፍራዎችን እና መዳረሻዎችን ከማደስ ባሻገር አዳዲስና ደረጃቸውን የጠበቁ የቱሪስት ቦታዎችን በማልማት ከፍተኛ መነቃቃት እየፈጠረ ይገኛል። የቱሪዝም ማሰልጠኛ ኢንስቲትዩት ምክትል ዋና ዳይሬክተር አቶ የታሰብ ስዩም ከኢዜአ ጋር በነበራቸው ቆይታ እንደገለጹት መንግስት የቱሪዝም ዘርፉን ለማሳደግ አመርቂ ተግባራትን እያከናወነ ይገኛል። የሀገር በቀል የኢኮኖሚ ማሻሻያው ለቱሪዝም ዘርፍ እድገት ወሳኝ አስተዋጽኦ እያበረከተ መሆኑን ጠቅሰው ይህንኑ እምቅ ሀብት በአግባቡና ዘላቂ በሆነ መልኩ ለመጠቀም የሰለጠነ የሰው ኃይል ወሳኝ ነው ብለዋል። ኢንስቲትዩቱ የቱሪስት ፍላጎትን መሰረት ያደረገ ጥራት ያለውና ቀልጣፋ አገልግሎት መስጠት የሚያስችል የሰው ኃይል ልማት ላይ እየሰሩ መሆኑንም ተናግረዋል። ተማሪዎች የተለያዩ ቋንቋዎችን እንዲማሩ በማድረግና የተግባቦት ክህሎታቸውን በማዳበር የሀገራቸውን ባህልና ትውፊት በሚገባው ልክ እንዲያስተዋውቁ እየሰሩ መሆናቸውን ገልጸዋል። ተቋሙ ዘርፉን የበለጠ ለማሳደግ የሚረዱ የተለያዩ ስልጠናዎችን በኦንላይን ለመስጠት የቅድመ ዝግጅት ስራዎች እያከናወነ እንደሚገኝ አስታውቀዋል። ሰልጣኝ ተማሪዎች በበኩላቸው ዘርፉን በሚገባ የተረዳና የሰለጠነ የሰው ኃይል ማፍራት ኢትዮጵያ ያላትን የተፈጥሮ ሀብት በአግባቡ ለመጠቀምና ለሌሎች ለማስተዋወቅ ይረዳል ብለዋል። ኢትዮጵያ በርካታ የቱሪዝም መስህብና አስደናቂ ተፈጥሮ ያላት ሀገር መሆኗን አንስተው በቱሪዝም ዘርፍ የሚሰጡ ትምህርትና ስልጠናዎች የመስህብ ሀብትን በእውቀት ለማስተዋወቅ ትልቅ አቅም ይሆናሉ ብለዋል። በተለይም መንግስት በርካታ የቱሪዝም መዳረሻ ልማት ማከናወኑን በማንሳት ኢትዮጵያ ያላትን ታሪክና የቱሪዝም ሀብት በአግባቡ በመረዳት ለቱሪስቶች የተመቸ አገልግሎት ለመስጠት የሚያስችል አጋዥ ስልጠና እያገኙ መሆኑንም ገልጸዋል። የተከበራችሁ አድማጭ ተመልካቾቻችን ለዕለቱ ያዘጋጀናቸው ዘገባዎች እነዚህን ይመስሉ ነበር። ከዜናዎቹ ጋር አህመድ መሐመድ አብሬያችሁ ቆየሁ። መልካም ጊዜ